ሰላም የተወደዳችሁ የብርሃን ስኩል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ ሰሞኑን አሪፍ እየሰራን እንገኛለን። እናንተ ማስተያየታችሁን እየሰጣችሁ ትገኛላችሁ። በደንብ ጥሩ ነገሮችን እያስኩላችሁ ነው እየመጣ ያለሁት። ሰሞኑን አንዳንድ ነገሮችን እያስተካከልኩ በቻልኩት መጠን ቀን በቀን ለመገኘት እየሞከርኩ ነው። እናንተ አሁን እዚህ ጋር ምን አለ መሰላችሁ? ቃል ይላል የኔ፣ የሱ፣ የሷ የሚል ነገር አለ። ይሄ ምን እንደሆነ አሳያችኋለሁ። ይሄ ምን እንደሆነ አሳያችኋለሁ። ኦኬ። ለመጀመሪያ ጊዜ ከሆነ እኔን እያያችሁኝ ያላችሁት እናንተ ሰብስክራይብ በማድረግ ጀምሩ። ሌሎቻችሁ ደግሞ ላይክ አድርጋችሁ ጀምሩና ቪዲዮውን ስትጨርሱ ደግሞ ሼር አድርጋችሁ ትወጣላችሁ ማለት ነው። በውስጥ መስመር እያስተማርን እንገኛለን። አሁን ያው ብዙ ቀን መደጋገም ደግሞ ትንሽ ምንድነው ሞኝ ያስመስላል አይደል? ስለዚህ እንዳልደጋግማባችሁ እንጂ አሁን በጣም ብዙ ልጆች በውስጥ መስመር እየተማሩ በሳምንት 5 ቀን በሳምንት ስንት ቀን አልኳችሁ? 5 ቀን በሳምንት 5 ቀን ከሰኞ እስከ ዓርብ ዘወትር በስራ ቀናት እየተማሩ በቀን ለአንድ ሰዓት ያህል በሳምንት 5 ቀን እየተማሩ ማንበብ መጻፍ እየቻሉ እንደው አሁን ብዙ መጽሐፍትን ማንበብ የህይወት ታሪካቸውን መጻፍ አልፎ ተርፎ በጣም ብዙ ነገር እያደረጉ ይገኛሉ ተማሪዎች። እናንተ ምን ትጠብቃላችሁ ነው ጥያቄው። እናንተ ወስኑና ተማሩ፣ ማንበብ መጻፍ ቻሉ። በቃ ይሄ አንድ ልጅ እንደው ምን አለችኝ፣ በዚህ ሰዓት አለመማር በራሱ ወንጀል ነው እያለችኝ ነበር። ወንጀል ነው ልላችሁ አይደለም፣ ግን በቃ አንዳንድ ቦታ ላይ አለመማራችን እንደ ወንጀል የሚቆጠርበት ቦታ አለ። በቃ በጣም ከባድ። እሱን ስላችሁ ሌላ ስሜት ውስጥ እንዳትገቡ። ግን ምን ለማለት ፈልጌ ነው፣ ባላችሁበት ሆናችሁ ዋይፋይ ነፃ ነው። በቃ ወርሃዊ ክፍያውን ብቻ ከፍላችሁ በቀጥታ መማር። አሁን ብዙ አማራጮች አሏችሁ። ምን አማራጭ አለ? እናንተ በጣም ትጉ ከሆናችሁ ታታሪ ከሆናችሁ ዩቲዩብ ላይ በጣም ብዙ ሰዎች አሉ። ሰርች እያደረጋችሁ ዩቲዩብ ላይ ተማሩ። የኔ ቪዲዮ አለ፣ የሌሎች አለ። በጣም ብዙ ዩቲዩብ ላይ በጣም ብዙ እንደዚህ አይነት ትምህርቶችን የሚሰሩ ብዙ ዩቲዩበሮች አሉ። እዛ ላይ ሰርች እያደረጋችሁ እናንተ የመረጣችሁት ቦታ ተማሩ ስላችሁ ወደ እኔ እንድትመጡ አይደለም፣ እናንተ እንድታውቁ ነው። ሌላ ቦታ ሰርች አድርጋችሁ መማር ትችላላችሁ። ግዴታ እኔ ጋር መምጣት አይጠበቅባችሁም። የተሻለና የሚገባችሁ ቦታ ላይ ነው መማር ያለባችሁ። ሌላው ቴሌግራም ላይ በእያንዳንዱ ዩቲዩብ ሰርች እያደረጋችሁ ብትገቡ ቴሌግራም አላቸው። የኔም አለኝ የሌሎችም አላቸው። ምን አለ? ቴሌግራም ግሩፕ አለ። ቴሌግራም ግሩፕ ላይ እየገባችሁ እዚህ ላይ የሚሰራውን ነገር እየጻፋችሁ ስትልኩ ይታረምላችኋል። በዛ እናንተ ሞቲቬት ትሆናላችሁ፣ ትነሳሳላችሁ። ከዛ በውስጥ መስመርም መማር ከፈለጋችሁ ደግሞ በሚቀመጥላችሁ ስልክ እያናገራችሁ በውስጥ መስመር መማር ትችላላችሁ። ምናልባት በውስጥ መስመር መማር እንፈልጋለን፣ የተሻለ እውቀት በተሻለ ፍጥነት እንፈልጋለን ካላችሁ እዚች ላይ በማስቀምጥላችሁ ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እየደወላችሁ እኔን ልታናግሩኝና በሳምንት 5 ቀን ልትማሩ ትችላላችሁ። አሁን ይሄ ምን እንደሆነ አስረዳችኋለሁ። ይመቻችሁ። ኦኬ። ስለዚህ ምን መሰላችሁ ቃሉ፣ እነዚህ ቃላት ናቸው። ቃል ያልኩት ቃል ነው። ይሄ ቃል ነው። ወንድም፣ እህት፣ እናት፣ አባት፣ ቤት፣ ገንዘብ፣ ወንበር። እንዳይሰለቻችሁ ትንሽ ቃላት እና ያመጣሁላችሁ፣ ግን በደንብ ነው ማስረዳችሁ ምን ማለት እንደፈለኩ። እዚህ ጋር ምን ይላል? የኔ፣ የእሱ፣ የእሷ። ይሄው የእኔ፣ የእሱ፣ የእሷ። የኔ ለምሳሌ ወንድም፣ የኔ ወንድም ቢሆን ምንድን ነው ምለው? እኔ ራሴ ምንድነው ማለት ያለብኝ? ወንድም የሚለው የኔ ወንድም ቢሆን ምን ነው ማለት ያለብኝ? ወንድሜ። ወደ 5ኛ ትቀይራላችሁ። ይቺ የምታልቀው በ5ኛ አይደለ? ቀለበት ባለው ከዚህም ጋር ይቺን ወደ ቀለበት ወዳላት ትቀይራላችሁ። ናይስ። በደንብ ተከተሉኝ እሺ። ይሄው ወንድም የሚለውን ይቺ በ5ኛ አይደል? የእኔ ስንል በምንድን ነው የሚያልቀው? በ5ኛ አይደለ? ይቺንም ወደ 5ኛ ትቀይሯታላችሁ ማለት ነው። ወንድሜ። ይሄው ወንድሜ አለቀ። ወንድሜ ትላላችሁ ማለት ነው። የእሱ ሲሆንስ ለምሳሌ ያበበ ምንድነው የምንለው? ወንድሜ ነው የምንለው እንዴ? የእሱ ሲሆን አይደለም። ወንድሟ ነው እንዴ? አይደለም። ወንድማቸው ነው እንዴ? አይደለም። የእሱ ሲሆን ምንድነው የምንለው? ወንድሙ። የእሱ ወንድሙ ነው እንላለን። ይቻውን በሁለተኛ ነው የምትጨርሰው አይደል እንዴ? ይሄው ካያችኋት ይቺ በሁለተኛ ቅጥል ባለው ነው የምትጨርሰው። ስለዚህ ይሄ ደግሞ ወንድሙ ወደ ሁለተኛ ይቀየራል። ይሄ ም የነበረው ምን ይሆናል? ወንድሙ። ይሄው ወንድሙ
ይቺ ም ነበረች። አሁን ኖርማል ቃሉ ላይ ያለው ም ነው አይደል? የኔ ሲሆን በአምስተኛ የሚጨርሰው ወደ አምስተኛ ቀየርኳት። ስለዚህ ወንድሜ ስትሉ እንደዚህ ነው የምጽፉት ማለት ነው። የሱ ወንድም ደግሞ ሲሆን ምንድነው ወንድሙ ስትሉ እንደዚህ ሙ። የሷስ ሲሆን በስምንተኛ ወይም በውስብስብ ፊደል ነው የሚጨርሰው። በውስብስብ ፊደል የሚጨርስ ከሆነ ደግሞ ምንድነው የምታደርጉት? በውስብስብ ነው ማለቅ ያለበት። ይቺ የመ ቤተሰብ ወደ ውስብስብ መቀየር አለባት። ምን ይባላል? ወንድሟ። ወንድሟ። ይሄው ወንድሟ። ምን አልኳችሁ? ወንድሟ ወደዚህ ይቀየራል ማለት ነው። አያችሁ አይደለ? ቃሉ አለ እዚህ ጋር ቃሉ አለ። ከዛ የኔ ሲሆን ወንድሜ ወደ አምስተኛ ትቀየራለች። የሱ ሲሆን የሚጨርሰው በሁለተኛ ነው፣ ወደ ሁለተኛ ወንድሙ። የሷ ሲሆን የሚጨርሰው በስምንተኛ ፊደል ወይም ዲቃላ ሆይ ወይም ውስብስብ ወደ ምንለው ነው። ምን ይሆናል? ወንድሟ። ከዚህ በኋላ ይሄ ቀለላችሁ ማለት ነው። ምን ሆነ? ቀላል ሆነ። እህት። እህት ምንድነው የምትይው? ወይ ደግሞ ምንድነው የምትለው? እህቴ አይደል እንዴ? እህቴ። እህቴ ወደ ምንድነው የምትቀየረው? ይቺ ወደ አምስተኛ ቀለበት ወዳለው ይሄው እህቴ። እህቴ። በጣም ጥሩ፣ በጣም ጥሩ። የሱ ሲሆንስ ምንድን ነች? ምኑ ነች? እህቱ። የሱ ምኑ ነች? እህቱ። እህቷ ወይም እህቴ አንልም ለሱ። ስለዚህ የሱ ሲሆን እህቱ። ኦኬ። ይሄው እህቱ ወደ ምንድነው የምትቀየረው? ወደ ሁለተኛ እህቱ። እህቱ። የሷ ሲሆንስ የሷ ምኗ ነች ስል ምንድነው የምለው? እህቷ ነው ማለት ያለብኝ። እህቷ። በጣም ጥሩ። እህቷ። እህቷ። ይኸው ወደዚህኛው ነው የምትቀየረው እህቷ። ይሄን ማስተምራችሁ አሁን ይሄ ምን ያደርግልናል እንዳትሉ። ለምን እህቷ መጣች ሲባል እንድትለምዱት ነው። ወንድሟ መጣ፣ ወንድሙ መጣ፣ እህቱ ሄደች። እንደዛ አይነት ምንባብ ላይ ታገኛላችሁ፣ ምንባብ ላይ ታገኛላችሁ። ስለዚህ በጣም ወሳኝ ነገር ናቸው እነዚህ፣ ወሳኝ ነገር ናቸው። ወንድም ለምሳሌ ወንድም ከሚለው ተነስቶ አንድ ሰው ቃል ጻፉ ሲላችሁ ወንድሙ በሉ፣ ወንድሟ፣ ወንድሜ፣ ወንድማቸው። ለነሱ ሲሆን ደግሞ ወንድማቸው። ቦታ ስለማይበቃኝ ነው የተውኩት። ወንድማቸው ወደሚልም እንቀይራለን። ስለዚህ እናት ሲሆንስ እናት እናቴ። እናቴ እናቶቻችንን ይጠብቅልን። እናቴ እናቴ። እሺ እናቴ። ከዛስ እናቱ የሱ ስትሆን ምንድነው? እናቱ እናቱ። እና ወደ ምንድን ነው የሚቀየረው? ቱ። አብዛኛው ይሄ ት የሚጨርስ ስለሆነ ነው ያው ወደዚህ የሚቀይረው። ከዛ ውጭ የተለየ ነገር የለውም። እሺ እናቱ። የሷስ ሲሆን እናቷ 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 እናቷ። አባት አባት። ኦኬ ያው ቤተሰብ ነው የጻፍኩት አይደል? ለዚህ ወንድም፣ እህት፣ እናት፣ አባት ይጠብቅልን፣ ቤተሰቦቻችን ይጠብቅልን። እሺ እሺ። አባቴ ነው የምንለው፣ አባቴ ነው የምንለው። ወይ አሁን እኔ አባቴ ነው የምለው፣ አንቺም አባቴ ነው የምትይው፣ እሱም አባቴ ነው የምንለው። አባቴ አባቴ አባቴ። እሺ በጣም ጥሩ። ከዛስ የሱ ነው የሱ ካልኩስ ምኑ ነው ስባል ምንድነው ማለት ያለብኝ? አባቱ ነው አባቱ። ይሄው አባቱ ነው አባቱ ነው። በጣም ጥሩ። የሷስ የሷ የሴት ሲሆን አባቷ አባቷ አባቷ። አባቴ ይሄው አባት አባቴ አባቱ አባቷ። አባቴም ነው ለኔ ነው። ለሱ ከሆነ ደግሞ የሱ ምንድነው? አባቱ ነው። የእሷ ደግሞ ምኗ ነው? አባቷ ነው አባቷ ነው። እሺ በጣም ጥሩ። ይሄኛውስ ቤት ቤቴ ነው ምለው። አቤት ቤት ቢኖረኝ ቤቴ ቤቴ እያልኩ ነበር ማስቸግር። ቤቴ ቤቴ። እሺ ይሄው ቤቴ ቤቴ ወደ አምስተኛ ነው የሚቀየረው። እሺ ከዛስ የሱ ሲሆንስ ቤቱ
ቤቱ ቤቱ ከዚህ በፊት የምናውቀው ቤቱ ቤቱ ፈረሰ ስንል የሱ ብቻ ማለትም ሳይሆን ቤቱ ያ ቤት እዛ ያወራነው እዚህ በፊት ያወራነው ቤት ቤቱ እኮ ፈረሰ ስንል እንደዛ እንጠቀምበታለን። ናይስ። ከዚህ በኋላ ቤቷ የሷ ቤት ቤቷ የቤት ባለቤት ያርጋችሁ። እሺ ከዛስ ገንዘብ እንደው ገንዘቤን እንደዛ አድርገህ ገንዘቤ ወደ አምስተኛ ይቀየራል። ገንዘቤ ከዛስ ይሄኛው ደግሞ ገንዘቡ ገንዘብ ከዛስ ገንዘቧ የሷ ገንዘብ ገንዘቧ። ሌላው የመጨረሻው ወንበር ነው። ወንበሬ ነው የምለው መቼም የኔ የለ ወንበሬ ማለት ነው። ወንበሬ አልኩ እንግዲህ ወንበሬ። እሺ በጣም ጥሩ። የሱ ሲሆንስ ወንበሩ ስላሁን ያ ወንበር ማለትም እችላለሁኝ እንጂ ወንበሩ ስል የሱ ብቻ መሆኑን አይደለም የሚገልጸው። በነገራችሁ ላይ የሱ መሆኑን ለማመልከት ወንበሩ እንላለን። ግን ወንበሩ ስለተባለ ብቻ የሱ ወንበር ማለት አይደለም። ምን ማለት እችላለሁ? ያኮ ወንበሩ ተሰብሯል ማለት እችላለሁ። ወንበሩ ተሰብሯል፣ ስለ ወንበሩ እያወራሁ ብቻ ነው ማለት ነው። በጣም ጥሩ። ከዛስ ወንበሯ የሷ ወንበር ኦኬ። ሯ ደግሞ እንደዚህ ነው የሚጻፈው። ወንበሯ ኦኬ። እንደዚህ እያደረግን በደንብ ሌሎቹንም ለእናንተ ወሳኝ የምላቸውን ነገር ይዤላችሁ እመጣለሁ። ሁልጊዜ አማርኛ ብለን ያልጻፍነው ረስተነው ነው። አማርኛ ማለት ነው። ስለዚህ እንደዚህ አይነት ወሳኝ ነገሮችን እያስኩ ወደ እናንተ እመጣለሁ። እናንተ አሁን አይታችሁ ከጨረሳችሁ እስከ መጨረሻው አብራችሁ ከቆያችሁ በኋላ ደግሞ ሼር አድርጉት። ለብዙ ሰው መድረስ አለበት። እንዳልኳችሁ አንድ ወይም ለሁለት ላልተማሩ ሰዎች ሼር ብታደርጉና በእናንተ ምክንያት ቢማሩ በጣም መልካም ስራ ነው፣ ጽድቅ ነው እንዳጠቃላይ። ስለዚህ እናንተ ይህን ነገር ሼር እያደረጋችሁ ከኔ ጋር አብራችሁ ቆዩ። ለየትኛውም ሐሳብ አስተያየት ደግሞ እዚህ ላይ ስልክ እናስቀምጣላችኋለን። በውስጥ መማርም ከፈለጋችሁ በኢሞ፣ በቴሌግራም፣ በዋትስአፕ እየደወላችሁ ልታናገሩ ትችላላችሁ። ይህ ብርሃን ስኩል ነው። አብራችሁ የነበርኩት ደግሞ እኔ ዳኜ ነኝ። ከዳኜ ጋር አብራችሁ ስለቆያችሁ ምስጋናችን ከልብ የመነጨ ነው። በያላችሁበት ክፉ አይንካችሁ፣ አይፍለጣችሁ፣ አይቁረጣችሁ። ሰላማችሁ ይብዛልኝ። ቻው